ናታንዬ የኔ ወድ ሚዜዎችን እየመረጥክ ነው አይደል? ደህና ነው። አንተ የታባል ትሄድ ነው? ምን ሂዶ ሊጠብቅሽ ይሆናል? በቃ እኔም ልግባ። ጉድጓድ ግቢ በእኮ የኔን ክፍል እኮ ጉድጓድ በእብዬ ጉድጓድ በእኮ በቃ ልግባ ጉድጓድ። ቻው ዳደሪ ወራፊ ውፍ ሳስጠልዝ ምረ ህፃኖች ቀጠሉኝ እኮ ስለ ሰላም ምን ምን ሰምተው ነው? ለምን አነግሪኝም? ስለ ልጇ የሰላም ልጅ ምን ሆነች ማለት? ቆይ ምንድነው የተፈጠረው? ምን ሆነች ማለቴ? ምን ምግብ ትፈልጋለህ? ምን ልስራ? ለዳጣ የሰራሽው ከሆነ እበላለሁ። እሺ ጋሽ ድመት ነች እባክህ። እኔ ደግሞ የሚመስለኝ እኮ አንተ ኤቢን እንደምትፈራው ምን አለ ፈጣሪን ብትፈራ እኔ የት በደረስክ ነበር። ማለት እኔ ልጁ እንደሆንኩ ነው የጠረጠረችው? አይ በሰላም እርግዝና ነው እንጂ። ማለት ሰላም ካባዬ ትንሽ ብቻ ግን የሰፈር ሰዎች እንደዛ እያሉ እየጠረጠሩ ነው። በእርግጥ አልጠረጠረችም፣ ግን በቃ እንደዛ እያወሩ ነው ምናምን ብላ ነው የተጨነቀችው። እንዴ አንተ ልበላት ነው እንዴ? አየሽኝ ባለጌው አያየሽው አንተ ናታና እናቴ ምን አባይ? እናትሽ በጣም ደህና ናት። ወይዘሮ ማርታና ጋሽ ደረጀ ዛሬ በከባዱ ተፋጠዋል። ቤተሰቦቻችን እንግዲህ በሚገርም ሁኔታ ወይዘሮ ማርታ ይሄ የጎረቤቱ የአካባቢው ሰውና የሌላውም እንግዲህ ጉምጉምታ እጆሮዋ ገብቶ ዛሬ በሚገርም ሁኔታ እሷን ራሷ ሌላ ጥያቄ እንድታነሳ አስገድዷታል ማለት ነው። እስከዛሬ ግን ሰምታ ባልሰማ አይታ ባላየ ምንም አይነት ነገር ወደ አእምሮዋ ሳታስገባ ነበር የቆየችው። ግን አሁን በሚገርም ሁኔታ ብዙ ጥያቄዎች ሲነባበሩ ይሄ ነገር እንዴት ብላ እንግዲህ ራሷ እንድትጠይቅና ሌላ ሀሳብና ጭንቀት ውስጥ እንዲገባ አድርጓታል። እናም እንግዲህ እንደሚታወቀው አቢጌል ደረጃ ግን ከመጀመሪያው ጀምራ ጠርጥራ ነበረ። በነገራችን ላይ እንግዲህ አቢጌል በጣም ብዙ ነገር ነው እየጠረጠረች የነበረችው። በነገራችን ያው አቢጌል ሁኔታ ስለማይመቸን በማያገባ ስለምትገባ ቤተሰብ መካከል ውስጥ አንድ የሚበጠብጥ ሰው ካለ ቤተሰቡ ሰላም እንደሌለው ማሳያ ብትሆንም ግን ደግሞ የጠረጠረችው ነገር እኮ በባዶ አይደለም። እያንዳንዱ ነገር እውነቷን ነው። አዎ የሚያስጠረጥራል። እንደተባለውም የመጀመሪያው እንግዲህ ዳጣ እዚህ ቤት ለመምጣቷ ማለት እዚህ ቤት መታ ራሱ ይሄን ያክል ጊዜ መቆየቷ ከዛም አልፎ ደግሞ ደረጀ ለሷ ያለው አመለካከት በጣም የሚገርምና ከልጆቹ የበለጠ እንጂ ያነሰ አይደለም። ከዛም አልፎ ተርፎ እንግዲህ የሚያደርግላት እንክብካቤም እንደዚሁ ከልጆቹ በላይ እንግዲህ ዳጣን ስለ ዳጣ ሲነሳ የሚናገራቸው ነገሮች ለምን ብሎ የሚቆጣበት መንገድ በጣም ማለት ብዙ ነገር የሚያስነቃ ነበረ። ከዛም አልፎ እንግዲህ አባቷ ነው ወይም ጓደኛዬ ነው ብሎ ያለው የደረጀ ወይም የዳጣ አባት ነው ብሎ የተናገረው ደረጀ ሰውዬ አንድ ቀን እንኳን ኢቭን አይደለም በአካል ቀርቶ በስልክ እንኳን ልጄን ብሎ ጠይቆ አያውቅም። በዛ ላይ ደግሞ ዳጣ ስታወራ ከአንድም ሁለቴም እናትና አላባት ጎዳና እንዳደገች ትናገራለች። እቺ ልጅ ጎዳና ታደገች እናትና አባት የላትም ማለት ነው። ከዛ ጎዳና ሲያደገችው አባቷ የት ሆኖ ነበረ? አሁን እስከ ጎዳና እንዴት አነሳት የሚለው ጥያቄ ራሱ በጣም ሰፊ ማብራሪያ የሚፈልግ ነገር ነው። ግን እሱን ወይዘሮ ማርታ የሆነ በስማም ውስጧ ራሱ ሲመጣ አይ በስማም ብላ ነው እንግዲህ ነገሮችን የምትተዋቸውና በጣም ነበር የሚገርመው። ቤተሰቦቻችን እንግዲህ በመጨረሻ ግን ወይዘሮ ማርታ አሁን ላይ በባለፈውም እንዳያችሁት የምጥን እናት እንግዲህ ምጥን እንደው ማርታ እኮ አንዳንዴ ዋህናት እንዴት ሰራተኛዋ አርግዛ ቤቷ ተቀምጣ የልጅን አባት አላስተዋውቅም ስትላት አንዳንዴ እንኳን መጠርጠር ለምን አትችልም ብላ አለች እናቴ እያለች ነበርና እንግዲህ ያንን አማርኛ አንጥታ የምታውቁት ነው። መጀመሪያም ላይ ያለው ጥርጣሬው አለ። አቢጌል እንግዲህ ያንዳንዱ እርምጃ ያው እንዴት እንደምትከታተል ታውቃላችሁ። ከዛ ሲቀጥል ደግሞ እንግዲህ አሁን ላይ ደግሞ ይሄ ነገር በቃ ሌላ እንትን ሆነባት ማለት ነው። ቤተሰቦቻችን በቃ ማለት አቢጌል እያንዳንዱን ነገር ነው እንግዲህ የምትፈለፍለው። በጣም ነው የምትፈለፍለው እንደዚህ አይነት ነገር
የሰላም ልጅ አባት ራሱ ለምን እዚህ ቤት ውስጥ ለምን አይታወቅም እኛ ማወቅ አለብን ብላ እንግዲህ ወጥራ ይዛለች። በነገራችን ላይ አብጌል ጊዜው ትንሽ ይረዝማል እንጂ የጠረጠረቻቸው ነገሮች አይሳኩላትም። የማይሳካበት ምክንያት የአካሄዷ ሁኔታ ነው እንጂ እሷ ትክክል ሳትሆን ቀረርታ አይደለም። ልክ ናት፣ ግን የምትሄድበት መንገድና የምትሄድባቸው የምታደርጋቸው ነገሮች ትክክል ስላላደሉ በዛ ምክንያት ነገሮች ፌል ያደርጉባታል እንጂ ምንም ማለት ጠርጥራ ወይም ሀስባ ያልተሳካ ወይም እውነት ያልሆነ ነገር የለም። እንዳልኳችሁ መጀመሪያ ዳጣ እዚህ ቤት ስትመጣ ለምን እንዴት ይሄ ነገር አባዬ ጋር የሆነ እንትን አላቸው ብላ አሰበች። ከዛ በኋላ እንግዲህ እንዳለችውም በቃ አባትና ልጅ ናቸው ደረጀና ዳጣ። ግድ እኔ ማስመርምራ ነበረ ያው መሀከል ላይ ፌል አደረገባት እንጂ ወይም ደግሞ ያው የሰላምን ከሰላም የተወሰደው ነበር እንትኑ የዳጣን የፀጉር እንትን አገኘሁ ብላ እንግዲህ የሰላምን ይዛ ሄዳ ስለነበረ እሱ ነገር ፌል አደረገባት እንጂ በቃ ትክክሉን አግኝታው ነበረ። ከዛም እንግዲህ ዳጣን ከዚህ ለማስወጣት ብዙ ነገሮችን ጣረች፣ አልቻለችም። ያን ያደረገበችበት ምክንያት ደግሞ ናታንን ትቀማኛለች የሚል ሀሳብ ስለነበራት ነው። እንግዲህ ያለችውም አልቀረ ዳጣ ራሱ መጀመሪያ ላይ ምንም አይነት ፊሊንግ አልነበራትም ለናታን። ግን እየቆየ ሰው ልጅ በመላመድ ነውና ፍቅር ውስጥ የሚገባው። በመጨረሻ እንግዲህ ዳጣም ቅልጥ አለ ፍቅር ውስጥ ገብተው ናታን ጋር አሁን የምታዩት ነው ማለት ነው። አብጌልም እንግዲህ እንኳን አይደለም በፍቅር ታገኘው ይቅርና በእንደድሮ ኖርማል እንኳን ለወሬ ምንም አይነት ቦታና ጊዜ እየሰጣት አይደለም ናታን። በቃ አጠገቡ እንዳትደርስ ምንም ወደሱ ምንም ነገር እንትን እንዳታደርግ የሚያደርግበት ምክንያት በጣም ነው እንትን እያላት ያለው ከጊዜ ወደ ጊዜ። እንግዲህ አሁን ላይ ዳጣም ትኩረቷ ናታን ላይ ሆኗል። አብጌልም ደግሞ ያው በአባቱ በኩል ሄደው ከእናቷ ጋር አባቱን ጠይቀው እንግዲህ ለማሳመን እየሞከሩ ነው። አባቱን ምንም ያክል ቢወደውም ቢያከብረውም ደግሞ የማይሆን ቦታ ላይ አይሆንም ብሎ ነው ናታን ያሰበው። ስለዚህ አባትዮ ምናልባት ታገባለህ ሊለው ይችላል ምናምን፣ ግን ኖ ካልፈለጋት አልፈለጋትም። የሚፈልጋት ዳጣን እንጂ አብጌልን አይደለም። ስለዚህ በዚያ መልኩ ነው ሊሆን የሚችለው። እና ቤተሰቦቻችን ያው ተፍተፍ እያሉ ነው እንግዲህ አብጌልና እናትየዋ። ወይዘሮ ማርታም እንግዲህ ትናንትና ስታወራው እንደነበረ እንዳያችሁት ሰላም የልጇን አባት አለመናገሩ ናታን እየደው ለአማክርህ እያለችው ነበርና ስታማክረው ነበርና ያው አይ ይሄ ነገር በጣም ቀላል ነው፣ አንቺ ለሰዎች የሚያወሩትን ሳይሆን አንቺ ራስሽ ማድረግ ያለብሽን ነው ማድረግ ያለብሽ። ሲቀጥል ደግሞ ሰላምን ብትሆን የልጇን አባት መናገሯ መልካም ነው፣ መናገርም አለባት እያላት ነበርና ናታንዬ በቃ በጣም ጎበዝ እኮ ነህ አንተ፣ ያለ እድሜህ በሰልክ። ለዚህ እኮ ነው ለልጅ የማጨቴ ይሄንን አይቼ እኮ ነው ለልጅ ያጨውህ እያለችው ነበርና ኧረ ወይዘሮ ማርታ አይነፋም። አንዴ ብቻ አይደለም የሚገርመው እየደጋገመች ነበር ስትል የነበረውና ናታን አረ ችግር የለውም ማየ ምን እናት ያለልሽ እንዳንቺስ ምናምን አላት ማለት ነው። እሱ እናትነትን ነው እያወራ ያለው፣ እሷ ደግሞ ያው የልጇ ባል አድርጋ አማትነትን ነው ልታወራ የፈለገችውና በነገራችን ላይ እንግዲህ ሁሌም እያስተማረን ነው የዳጣ ድራማ። በተለይ በጣም ሰፊ ትምህርት አለው። ያው ሁሉም ሰው ሁሉም ተዋናኞች እንትን ማለት ያላቸው የተሰጣቸው ነገር በጣም የሚያስደስት ነው። ከዳጣ ጀምሮ ጋሽ ደረጀ እንግዲህ በአንድ ቀን በሰራው ስህተት በወጣትነቱ የሰራው ስህተት እንግዲህ ለ20 ዓመታት ሲከተለው ሲያሳድደው ኖሮ ይሄው ዛሬም እንግዲህ አላስቆም አላስቀምጥ አላስተኛው ብሏል። ምክንያቱም መጀመሪያ ላይ ሰራናት ትንሿ ስህተት ዋጋ ታስከፍላለችና እንግዲህ ደረጀም እሱ ነገር ነው የገጠመው። እሱንም እንግዲህ ደግሞ በድል ለመወጣትና ነገሮችን ለማስተካከል በጣም እየሞከረ ነው። ሌላ ሁለተኛው ወይዘሮ ማርታ ናት። ለትዳሯ ያላት ክብር፣ ለልጆቿ ያላት ፍቅርና ለሰዎች የምታደርገው ወይም ቀና ልቦናዋ በጣም የሚያስቀና ሴት። ሌላኛዋ ሰላም ነች። ሰላም ደግሞ በቃ ያላማ ሰው ወይም ደግሞ በቃ አለ አይደለ ልጇን ለማግኘት 20 ዓመታትን በሰው ቤት ከአንድ ቤት ባለመውጣት የታገለች። እንዲሁም አብጌል ደግሞ የቤተሰቡ አተራማሽ፣ ቤተሰብ መካከል አንድ ተንኮለኛ ሰው ካለ ቤተሰቡ ሰላሙ እንደሚበጠበጥ ሁሉ ሌላዋ ውሃ ደግሞ እንግዲህ በቃ ህፃንነትን በቃ ምንም አለማወቅን በጣም ንጹህ ልቦናን የምታሳይናትና ቤተሰቦቻችን ይሄ ይመስል ነበረ። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩ።